አረገ በስብሐት አረገ በእልልታ በእልልታ አረገ በስብሐት ሞትን ድል አድርጎ የሰራዊት ጌታ አረገ በዝል እግዚአብሔር ይባረክ። እውነት ነው፣ እውነት እኮ ነው። አይሽ ጴንጤ ሁሉ ፊቱ ሁሉ ጥርስ በጥርስ ሆነ። ዳኒ በይ እኔ ሁላችን ሁሉ እታች ሁሉ ልል እያለ ነው የሚሰማሽ የነበረው። ምክንያቱስ የተዘመረው ለጌታ ነው። እንዴት አርጌ ላስደስት ነው ብለሽ አልሽው፣ በኋላ ነግርሻለሁ እናወራለን። አረገ በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ። ዛሬ ክብረ በዓል ነበር፣ ለዛ ነው እሺ ድምጼ የተዘጋው። ብርሃነ ዕርገቱ ዛሬ የሚከበርበት ቀን ነው፣ ለዛ ነው እሺ ትንሽ ድምጼ እንትን ብሏል ስዘምር ስለዋልኩኝ። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችሁ ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ለማን ነው እየተማጸነች ያለችው? ያ 78 ሰው ለበላው ሰውዬ። መልአኩም በሚዛን አምጥተሽ መልአኩንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነኚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑ አለችና አላቸውና መዘኑ። ከ78 ነፍስ ያ አንድ ጥርኝ ውሃ መዘነ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን እግዚአብሔር ቃል ይቅሰፈው፣ በተሳለ የመለኩ አንገቱን ይቁረጠው። የት አላችሁ ኦርቶዶክሳውያን? እናንተም በክርስቶስ ትምህርት ትኖራላችሁ? ይልኝ ይሄን በቆዳን የተጠረዘው ይልኝ እኔ እርምሻ አንተም እኮ ጣጣት እየከሸከሽክ እየመጣ ነው አይደል? እኛ ላይ ምጮው ብለካል። ከሱን እንግዲህ እኔና ቤቴ ነን የምናውቀው። እንደው ቤት አስቀምጣ አንተው ራሱ ጣጣት እኮ እያደረስከው ነው መሰል የምትመጣ። ምን ሆነ ነው እና ቤት ለምን ተቀመጠ ምናምን ብሎ ሚል እኮ መጠየቁ አይቀር ይችል ይሆናል። አዎ እና ምን ይላል ይሄ? እንደዚህ በቆዳ የተጠረዘ ወይ ጠባይ የለሽ ወይ መልክ የለሽ ይላል ያገሬ ገበሬ ሲናደድ። እነኚህ በዚህ በመልክ ብቻ ውስጣቸው ግን ወንድሞቼ እናንተን ራሱ የሚያሸማቅቁ ናቸው። ጸሎተ ህሊናን አንብበህ ከማቴዎስ ወንጌል ጋር ከጌታችን ከኢየሱስ ክርስቶስ ትምህርት ጋር እንዴት አድርገህ ነው የምታገናኘው? ወንድሞቼ እናቶቼ የጌታችን እናት እንደዚህ አይነት ትምህርት እሷ ታውቃለች እንዴ? አታውቅም ወንድሜ። እሷ ማንጅራት መቺ መንፈስ የተጠናወታት አይደለችም። በዩ መቤቴ ይሄን መናፍቅ ሁሉ ልክ አስገቢልኝ እያልክ እኮ ውስጥህ እንትን እያለ አንተው ዱላ ይዘህ መደባደብ አይሻልም እንዴ? ምቹ አንገቱን ቀንጥሹ አንገቱን። ኧረ ቆይ አንገቱንማ አላሳየው ወንድሜ። ይሄ አንገት ሄዶ የዶሮ አንገት ይቀንጥስ እንጂ እንደዚህ አይነት ጸሎት የለም ወንድሞቼ፣ እንደዚህ አይነት ጸሎት የለም። ኤርሚ ያ ወይት አንዴ ሰጥሻለሁ። ህሊና ጸሎተ ህሊና ያ ድንግል ሆይ እኔ በያስኩት 736 ማለት ድንግል ሆይ የልጅሽን በረከት በእኔ ላይ አዝነኝ። አየህ የሚጸልየው ሰውዬ ማለት ነው። አዝነኝ የሚጻረርብኝን የሚቃወምኝን ሰው እዩ። እኛ ሰው አላልንም ሰይጣን ነው ይላሉ። ሰው አፉን ለጉሚ የሰውየው ማለት ነው። አንገቱን ማለት አንደበቱን ዲዳ አድርጊው። እሺ ጉሮሮን ዝጊ። እግዚኦ ጆሮን አደንቁሪ የሰውየውን። አዎ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። እግዚኦ አቤት ጌታዬ። ማቴዎስ ላይ ያስተማርከው እነሱ የራሳቸው ጉዳይ ነው። እነሱ ኦርቶዶክሳውያን የጌታ ትምህርት ምን ገዶት ደግሞ ይሄንን ጸሎት ከጸለይ በኋላ እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። መቼ የበደልህን ሰው መቼ ይቅር አልከው? ምድረ ግብስ
መቼ ይቅራል ከዚህ አንገቱን ቆርጠሽ ጣዩ ብለህ የለ እንዴ? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት የምታወራው እግዚአብሔርን የሚሰማ ጌታ ነው። የሚሰማሽ ጌታ ነው። እኛም የበደሉን ይቅር እንደምንል በደላችንን የሚቅር በለን። ህሊና ስለሞተባቸው እንጂ ህሊናቸው ሻርፕ ቢሆን እቺን ያስታውሷት ነበር። ከዛ እኛም የበደሉን ይቅር እንደምንል በደላችንን የሚቅር በለን። አሜን። ከዛ ይመጣና ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ። ከዛው ቀጥሎ እኮ ያያይዙ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። በላይ የሚያንዣብብብኝን ጠላት ዲያብሎስን ክንፉን ስበሪ። የዲያብሎስ ክንፉን የሰው ግን ጆሮ ዲዳ አድርጊ፣ አደንቁሪ፣ አድክሚው፣ አንገቱን ቆርጠሽ ጣዩ። ለሰው ይሄ ሁሉ ነው። አንገት መቁረጥ፣ ማድከም፣ ማደንቆር፣ መዝጋት፣ ዲዳ ማድረግ፣ መለጎም ለሰው። የሰይጣንስ ክንፉን ሰባሪው እሱ ላይ ብዙ አይጨክኑበትም። ምክንያቱስ ያው መጥቆራ የተባለው የአየር ላይ ጋኔን ታቦት ተቀርጾለት የለ በህዳር 29 ቀን እኮ ይከብራል። በዚህ ቀን መጥቆራ የሚባል የአየር ላይ ጋኔን ባለጭራና ባለቀንዳም ነው እኮ እሱ ላይ ቀለል አረጉለት ማለት ነው ምቱን። ሰውየውን ግን ጨፈጨፉት። አንገቱን ቆርጠሽ ጣይ፣ ማንጅራቱን በዩ ነቤቴ። አቤቱ ጌታዬ እኔም ባሪያን በእውነት ከዛ ስላዳንከ እምለውን ራሱ እንኳን አላቅም ነበር። እነዚህኑ መጻፍቶች ማለት ነው እነዚህኑ መጻፍቶች ነበርና ነበር። ያው አንገት ቆይ እንዴ ደም ስሩን ዝጊው። ራሱ ደግሞ ጌታን ምን እንደሚሉት ይኸውልህ። ቆይ ኦኬ ከዚህን ጀምራ የት ትሄዳላችሁ እንግዲህ? አንድ ፊቱን መታችኋል። የትም አትሄዱ። ማንም ሰው እንዳይወጣ። ሰይፈ መለኮት ጌታን ራሱ ሲለምኑት በሰይፈ መለኮት ላይ ምን ይሉታል? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ሶስትነቱን በስላሴ አምናለሁ። በኃይለ መለኮት በኃይሉ መመካት የሚጣላኝን እግዚአብሔርን ከመሬት ላይ ይጣለው። በሊ መለኮት ሰይፍ የአንገቱን የደም ስር ይዝጋው። እግዚኦ ዋት ምንድነው የምትለው? ኤርሚያስ እንደምታነበው ኦርቶዶክስ የጻፈችውና ማንን? መለኮት አብ ወልድ መንፈስ ቅዱስን ስላሴን ምንም ይለኝን የሚጣላኝን እግዚአብሔር ከመሬት ላይ ይጣለው። በሊ መለኮት የሆነ የመለኮት ሰይፍ የአንገቱን የደም ስር ይዝጋው ይላል። ይታይ ከዛስ ከብዙ መታመን ጋር በስላሴ ሶስትነት አምናለሁ። በመዳፈር የሚቃወመኝን እግዚአብሔር ቃል ሰውነቱን ያፈራርሰው። ሰው ስለሆነ ነው ሰውነቱን ያፈራርሰው ብሎ የሚል ለሰይጣን ነው ብላ አታምታታም። ስለኔ ጋር ሰውነቱን ያፈራርሰው። በሊ መለኮት ሰይፍ አንገቱን ይሰይፈው። አንገት እግዚኦ በአንድነት በሶስትነት በማመን በስላሴ ስም ከሶስቱ ጋር አምናለሁ። በተቃውሞ የሚጻረኝን እግዚአብሔር ቃል ኃይሉን ያድክመው። በሊ መለኮት ሰይፍ አንገቱን ይበጥሰው። አንገት ሌላ ነገር አያወራም። ይሄ ሰውዬ በጣም በአንገት ላይ ነው የተጣበቀው። በንጽህ ምስጋና ጋር በስላሴ ስም ሶስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ መለኮት ሰይፍ አንገቱን ይገርስሰው። አንገት እግዚኦ ዛሬ እያንዳንድ አንገትህን ጠልታት እንድትሄድ ማድረግ እኔ ብቻዬን ምን እዚህ እንትን አስባለኝ። ይሄ እኮ ተክቢር ማለት ነው የቀራቸው። አላህ አክበር ማለት ነው የቀረው። ይሄንን እያልክ ማለት ነው። ከብዙ ዝማሬ ጋር በስላሴ ስም ሶስትነት አምናለሁ። አስቦ አሲሮ የሚጣላኝን ጠላቴን እግዚአብሔር በቃሉ በክብሩ ያዋርደው።
የተሳለ የመለኮት ሰይፍ አንገቱን ይመትረው። እንዴ እነኚህ ሰዎች ከአንገት ጋር ነው እንዴ ተጠባቸው? አዎ ገና መቼ ጨረስኩና ማንም እንዳይነቃነቅ ኮፒ ሊንክ ሼር ታብ አድርጉት። ያለ አንዳች መጠርጠር በስላሴ ስም ሶስትነት አምናለሁ። አጥብቆ የሚጣላኝን የፈለገውን ጠላቴን በእግዚአብሔር ቃል ከመሬት ጥሎ ይዘርረው። በተሳለ መለኮት ሰይፍ አንገቱን ይነቀው። በሰይፍ አንገት ይታነቃል። አዎ በገመድ መስሎ የነበር ኤርሚያስ ዝም ብለህ አንብብ። እንትን አትበል፣ ብዙ አትመራመር። ያለ ማንታት በስላሴ ስም ሶስትነት አምናለሁ ተናግሮ የሚያስቀይመኝን ጠላቴን የሚያስቀይም ተናግሮ ጠላቶቻችሁን ውደዱስ ብሎ ያለው ጌታ ለሚያሳድዷችሁስ መርቁ ብሎ ያለው ጠላት ተናግሮ የሚያስቀይመኝ ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጠሰው። አቤት 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 አቤት! ያለ ማቃል በስላሴ ስም በሶስትነት አምናለሁ ጠላቴን እግዚአብሔርን ቃል ከስሩ ይንቀለው። አረ ጠላቶቻችሁ መርቁ ነው ያለው ጌታ። እኛ በተዋህዶ ሃይማኖት እንዲህ ነው የምናውቀው። ኤርሚያስ ይሄ ምንፍቅና ትምህርትን አትንዛብን ይልሃል። ኢየሱስ እንደዚህ እኮ አላስተማረም ብለስተን ለነሱ ምንፍቅና ነው። ለነሱ ክርስትና ይሄ ነው፣ የሰው አንገት መቁረጥ። ይሄ ጂሃዲስት በተሳለ መለኮት ሰይፍ አንገቱን ብሎ ይግደለው። ሰይፈ መለኮት ማለት ያለ ምንም ቅሬታ በስላሴ ስም ሶስትነት አምናለሁ የሚተናኮለኝን ጠላቴን እግዚአብሔር ቃል ይኮንነው። በተሳለ መለኮት ሰይፍ አንገቱን ያወራርደው። አንገት ዛሬ እያንዳንድህ አንገትህን ቼክ እንድታረግ ነው ማረግ። ቼክ ያለ ምንም ማፈግፈግ በስላሴ ስም ሶስትነት አምናለሁ ጠበኛውን ጠላቴን እግዚአብሔር ቃል ይውጋው። በተሳለ መለኮት ሰይፍ አንገቱን ያጣጋው። ይውጋው ያጣጋው። የግጥም ሰሩ ማለት ነው። ይለጥቁ መምህራችን ይበሉት አንብቡ ነው። ስም ሶስትነት አምናለሁ ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን እግዚአብሔር ቃል ይቅሰፈው። በተሳለ የመለኮት አንገቱን ይቁረጠው። የት አላችሁ ኦርቶዶክሳውያን? እናንተም በክርስቶስ ትምህርት ትኖራላችሁ። ጠላቶቻችሁን ውደዱ ብሎ ያለው የክርስቶስ የጌታችንን ትምህርት ትኖሩታላችሁ እንዴ? እንኳን ልትኖሩት አታውቁትም እኮ። ይሄን ከጸለየ በኋላ ነው አባታችን ሆይ በሰማያት የምትኖር ብሎ የሚል ማለት ጸሎቱን ሲያሳርግ ይሄን እንደዚህ ካነበበ በኋላ ይሄንን አንብቦ ሲጨርስ የጸሎቱ መዝጊያ አሁን በሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ብሎ ይላል ቄስ። ወይ ደግሞ በአማርኛ ያደርግለታል ከዛ እኛም የበደሉንን ይቅር እንደምንል። የበደሉሽ ነው የሰደበህን አንገቱን ቁረጠው ብለህ ቅድም እኔ አስታውሳለሁ። ጌታ ላይ እኮ ነው ሙድ የሚይዙበት። ኦርቶዶክሳውያን ጌታ ላይ ነው ሙድ የሚይዙት። ምን ይሳናቸዋል እነሱ? ቀጥል። የምን አንገቱን ይቁረጠው ብሏል። ኦኬ ያለ መዋሸት በስላሴ በሶስትነት አምናለሁ ደምፍቶ ሊያጠቃኝ የመጣውን ጠላቴን የእግዚአብሔር ቃል ይቸንክረው። በተሳለ መለኮት ሰይፍ አንገቱን ብሎ ደሙን ያፈሰው። አቤት 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 አቤት! ኢየሱስ ትምህርትህ ገደል ጨምረውታል። ኦርቶዶክሳውያን አይሰሙም፣ ወንጌል አያነቡም፣ አንተን አያውቁም። እናቃለን ብለው ይላሉ፣ በአንተ ትምህርት አይኖሩም። አንተኑ መልሰው እንዲህ ለምኑሃል የመለኮት ሰይፍ ብለው። እሺ ያለ ምንም ማወላወል በስላሴ በሶስትነት አምናለሁ በማውገዝና በማጥላላት የሚቃወመኝ ጠላቴን በእግዚአብሔር ቃል ይገንዘው፣ አፉን ይዝጋው። በተሳለ መለኮት ሰይፍ አንገቱን ይቆልምመው። ያለ አንዳች ቸልታ በስላሴ ስም ሶስትነት አምናለሁ በትዕቢት የሚቃወመኝን ጠላቴን በእግዚአብሔር ቃል ይገፍትረው። በተሳለ መለኮት ሰይፍ አንገቱን ይቀንጥሰው። ደሞ እኮ አሜን የሚለው አለ መጨረሻ ላይ ይታይ። ያለ ምንም ጉድለት በስላሴ ስም ሶስትነት አምናለሁ እንግዳ ተመስሎ ሊያጠቃኝ የመጣውን ጠላት የእግዚአብሔር ቃል ያዋርደው። በተሳለ መለኮት ሰይፍ አንገቱን ይረደው። እግዚኦ እግዚኦ! አገራችን ሰላም ነው? አንገት ዱላታለን አድራታለን እዚሁ እያንዳንድህ ማለት ነው። ምን ሳረግ ነው እዚህ ቤት የገባሁት ብለህ እስክትል ድረስ ማለት ነው።
ሶስትነት በአንድነት አንድነት በሶስትነት ባለመለየት በስላሴ ስም ሶስትነት ይህን ሶስትነት አምናለሁ መለኮት መልሶ መላልሶ የሚያጠቃኝን ጠላት በእግዚአብሔር ቃል ይቀጥቅጠው በተሳለ መለኮት ሰይፍ አንገቱን ይሰንጥቀው አንገት ያለምንም ማጓደል በስላሴ ስም ሶስትነት አምናለሁ ወዳጅ መስሎ የሚቃወመኝ ጠላት የእግዚአብሔር ቃል ፈጥኖ ይገስጸው በተሳለ መለኮት ሰይፍ አንገቱን ይቅጨው ቼክ አድርጉ አንገቶቻችሁ ነግሬያለሁ ቼክ አድርጉ ያለምንም እፍረት በስላሴ ስም ሶስትነት አምናለሁ የሚዘልፈኝን የሚሰድበኝን ጠላቴን የእግዚአብሔር ቃል በጥድፊያ ወደ ገደል ይጣለው በተሳለ መለኮት ሰይፍ አንገቱን ይቅሰፈው ይሄን ከጸለየ በኋላ ምን ይላል እንበል 12 ጊዜ እግዚኦ መሐረነ ክርስቶስ ይልልሃል እውነትን ነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል ምን እስኪ ከፍ አድርገው ድምፅህን እኛም የበደሉንን ይቅር እንደምንል እዴ በማን ላይ ነው የምትቀልዱት እኛም የበደሉንን ይቅር እንደምንል እንዴ ቀደም ሰይፋ መለኮት አንገቱን በውስጥ የለበሽው አናሸት ቆመሽ ማለት ነው አንገት ስታስጨፈጭፊ ቆመሽ ጥር ተደገፈ ገረገራ ተደገፈ ይንተናን አንገቱን በዩ ተዘልሻል ደሞ ባለፈው መንገድ ላይ ተተናኮለች ሴትዮ እሷ ተዝተልሻለች የእንትናንም አንገቷን በላት ምክንያቱም ባለፈው ኋላ ቀዳሴር መንገድ ላይ አግኝታ ተተናኩላኛለች ወዳጅ መስላ ነበር የተጠጋችኝና አንገቷን መትረው እኛም የበደሉንን ይቅር እንደምንል በደላችንን ይሄንን አንበቦ እኮ ነው ጸሎቱን ሊዘጉት ሲሉ እንበል አባታችሁን እንበል ይላል ከዛ ደግሞ ሐዋርያቱ የማያውቁት በኒቄያ ጉባኤ የማይታወቅ የኦርቶዶክስ ደብተራዎች የጨመሯት ደግሞ አንድ ተረት መሰል ማነው ጸሎት መሰል ተረታለች ያለ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን በሐሳብሽ ድንግለሽ በሥጋሽ ድንግል ነሽ አሸናፊ እግዚአብሔር እናቴ ሰላምታ ላንቺ ይገባሻል ከዛ ኃጢአት መጨረሻ አካባቢ ላይ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጸሎትን ምሕረትንና ይቅርታን ለምኝልን እውነትህን ነው እስ ቀደም አንገቱን በለው ብለህ ላልከውስ ለሷ አትለምንም እንዴ ከሰውም ታደላለች እያልክ ነው እነዚህን ጣዋት አንብበው ይመጡልሃል እዚህ ነው ስከፍተው ዝጋው ዳንኤል ሲከፍተው ታምረ ማርያም ዝጋው በወንጌል አናግረኝ ይላል ጣዋት በጸለይከው ጸሎት ነው ማናገር በእነዚህ መጻፍቶች ምን ይሻላል እሺ ልዘምር ነው የምትይው ጥሩዬ አሁን በዚህ ላይ ዝማሬ ምን ብለሽ ልትይ ነው ማለት ዘምር እያሉኝ ነው እኮ ራሳቸው እናንተ እየጻፉልኝ ነው በእናንተ አንተን ትይሻለሽ በኋላ ሰጥሻለሁ ተዘምሪያለሽ አሁን እኮ ህዝቡ አዘን ላይ ነው አንገቱን ቼክ እያደረገ ነው እኮ ቢያንስ ይቻጠር ያለች ምስል ተዘምሪያለሽ በኋላ ኦኬ ከእንዲህ አይነት ተረት ተፈቱ ወገኖች ከእንዲህ አይነት ተረት ተፈቱ ጌታችን እንዲህ አላስተማረንም እሱ ለሚሰቅሉት እንኳን ምሕረትን የለመነው የሚያደርጉትን አያውቁምና ይቅር በላቸው ነው ያለው ኦርቶዶክስ ግን የሚያደርጉትን አያውቁምና ይቅር በላቸው ለወሬ ነው የምትለው በጠላትነት የተነሳብኝን ወዳጅ መስሎ ሊተናኮለኝን ያሰበውን አሁን እንዳነበብኩልህ ማለት ነው አንገቱን ከጨው አንገቱን ቁረታው አንገቱን በጠሰው እንጸሎት ማለት ነው ከዚህ የተነሳ ነው ምድሪቱ ራሱ የተረገመችው እውነት ልንገርህ
ለጠላትህ መልካምን ስትመኝ እግዚአብሔር መልካምን ነገር ያደርግልሃል። ጠላትህ ቢራብ አብላው ነው የሚለው መጽሐፍ ቅዱስ። ለጠላቶቻችሁ ጸልዩ ነው፣ ውደዱ ነው ያለው። ጠላቶቻችሁን ውደዱ ነው ያለ። ስትወደው ወደ እግዚአብሔር ምሕረትን ትለምንለታለህ እንጂ አንገቱን ቁረጠው ትላለህ እንዴ? ለዚህ እኮ ነው እኔ ለምስካዬ ሕዝቡን መድኃኔዓለም ቤተክርስቲያን ይሄው ለመድያ አሳልፌ ሰጥቻለሁ ትላለች። ይሄው እምባዬን ይሄው የቁልቢ ገብርኤል ምናምን ነገር ብለው ከሰማኝ ጸሎቴን እችን ሴትዮ ከነ ቤተሰቧ አጭደህ ከጣልክልኝ ለዓመት በኮሜንት ንገራቸው። ሚዩት አድርጌ አንገቷን አጭደህ ቤተሰቧን ጨርሰህ ጸሎቴን ከሰማህ ለታሳስ ገብርኤል ከሰማኸኝ በግ ወይፈን ካልሰማኸኝ ፋንድያ አጨስልሃለሁ። በስርዓት እኮ ነው የሚሉት፣ በስርዓት ከሰማኸኝ በግ ይዤ እመጣለሁ፣ ካልሰማኸኝ ደግሞ አይጥና ቅማል ይዤ እመጣለሁ። እንዲህ አይነት ስለት እነኚህ ሰዎች ናቸው መጥተው እኛ ጋር ቅዱስ ገብርኤልን አትወደውም ብሎ የሚለኝ። እኔ እሱ ቅማል የሚሳልለት ገብርኤል የጌታ መልአክ አይደለም ብራዘር። የቁልቢ ብለህ የምትለው የጌታ መልአክ አይደለም። ቅማልን ስለት የሚቀበል የእግዚአብሔር መልአክ የለም። ቆሻሻ ነገር ነው። ትኋን ጸሎቴን ከሰማኝ በግ አመጣለሁ፣ ካልሰማኝ ትኋን አቀርብላለሁ የሚባል ቅዱስ ገብርኤል የእግዚአብሔር መልአክ አትቀልድበትም። አሁን ተይዛችኋል። ይህንን የባልቴት ነገር ሁሉ ለዘመናት ሲሉ የነበረው ተይዛችኋል። የእግዚአብሔርን ቅዱሳን መላእክት የማያከብሩ መጥቶ ገብርኤል አያማልድም ብዬ ስላልኩት ይዋቸው የቅዱስ ገብርኤል ጠላቶች፣ የመላእክት ጠላቶች ይላል። ብራዘር ጠላት ብንሆን ኖሮ እንደውም መጥቶ መምታት ቢጀምር ከየት እንደሚጀምር ያውቃል ቅዱስ ገብርኤል። እውነቴን ነው የምልህ። እኔ አታማልደኝም ነው ያልኩት። እኛ አያማልደንም ነው ያልነው። ቆሎ ባልንጀራችን አይደለም ገብርኤል ና ስንለው የሚመጣ እንደናንተ ማለት ነው። እናንተ እኮ ጥብኛ ሽልጦ ዳቦ ጋግረሽ የሆነች ሻማ ለኩሰሽ ሚሪንዳ አቅርበሽ ቅዱስ ገብርኤል ድረስልኝ ናልኝ ስትዩ በጣም አየሁ ይሄ ሚሪንዳ ብሎ ገብርኤል ከሰማይ እየበረረ ይመጣል አይደል? እናንተ ቤት አትቀልዱ። እሺ ማፈሪያ ትውልድ አትቀልድ። በእግዚአብሔር ቅዱሳን መላእክት ላይ አትቀልዱ። እንደ ቤታችሁ ዘበኛ የምትጠራው የሚመጣ ሂድ ስትለው የሚሄድ እንደዛ አይደለም። ከሥላሴ ዙፋን ትእዛዝ ከወጣ ብቻ ገብርኤል ይመጣል ተልኮ። የእናንተን ሽልጦና ዳቦ አይቶ አይደለም የሚመጣው። ይሄን ሁሉ ገብርኤል ነው ጸሎቴን ከሰማኝ ዕጣን ካልሰማኝ ፋንድያ አጨስልሃለሁ ብላችሁ የምትሉት። ፋንድያ ከፈረስና ከከብቶች የሚወጣ በስርዓት እጅ ከፈንጅ ተይዛችኋል። አታውቁንም፣ እኛን አትሉም። ከመቅደሱ ያደግን እንቀድስ የነበርን ሰዎች እኮ ነን ብራዘር። እኛን እኮ ሳታውቁ ኦርቶዶክስን ሳታውቁ ወጣችሁ ምናምን ነገር ብለው አላለኝም። ኦርቶዶክስን ሳታውቁ ወጣችሁ እችን ቤተክርስቲያን ወቋት። እውነትህን ነው። አንተ እናትን ትኩስ እንጀራ ስትበላ እኔ በቆሎ ትምህርት ቤት ደበሎ ለብሼ ስዞሮ የነበርኩበት ስቀድስም የነበርኩባት ቤተክርስቲያን ነች። እልቅ ኤርምያስ የምትሉት ምንድነው? እንስማ ነው ብለህ ማለት ያለ በኔ ጋር ስትመጣ እንደውም የማታውቋት እናንተ ናችሁ። እዛ ውስጡ ኖረህ ግን አታውቀው። ለእግዚአብሔር ቅዱሳን መላእክት ክብር የሌላቸው እንደዚህ ብለው የሚሳደቡ ስድብ እኮ ነው ይሄ። ተዋለ ገብርኤል አቀርባለሁ ብሎ የሚል ትውልድ ማለት ነው። ስለዚህ በመጽሐፍቶቻችሁ አትፈሩ ነው ብለን የምንለው። ታምረ ማርያምን ማንም ገልጦ ሲያነብል አትፈር። መጽሐፌ ነው ብለህ እስካልክ ድረስ አትፈር። ቲክታክም ላይ ይከፈት፣ ፌስቡክ ላይ የትኛውም ቦታ ላይ ቤተክርስቲያኑ ሲነበብልህ አሜን እንዳልክ እዚህ አሜን ያልከውን ቃል ገልጠን ስንጠይቅህ ዋይ ዋይ አትበል። ቸርች ላይ ቤተክርስቲያን ሲነበብ አሜን፣ እዚህ ሲከፈት እዚህ ሲነበብ ዋይ ዋይ አይሰራም። ይሄን ነው የምንለው። ቴንክ ዩ አፎም አስገባኝ ስትል ነበር ደጋግመህ። አይ ዳኒ የጀመረው ውይይት ነበር፣ ለዛ ነው ኤርሜ። ምን ነበር የጀመረው ውይይት? ዝክር እኮ ያው ታዲያ በሱ ላይ ነው አስገባው።
ዝክር ትዘክራለህ እንዴ? እኔ አልዘክርም፣ ነገር ግን መዘከሩ ትክክል ነው። ምንም የተሳሳተ ነገር የለውም። ቃሉም ልክ ነው የቀደሙ። ኦኬ እሺ። ዝክር ዘክረህ አታውቅም? እስካሁን ደስ አላደለኝም እንጂ ቢያድለኝ ደስ ይለኛል። ቤተሰቦቻችሁ ይዘክራሉ? እናት አባትህ የሉም? በህይወት የሉም። አይዞን ብራዘር። እሺ በህይወት በነበሩ ሰዓት ይዘክሩ ነበር? አይ ቢዘክር የለም። አክስቶች አጎቶች አሉ ዝክር የሚዘክሩ? አሉ። ይዘክራሉ? በምን እንደሚዘክሩት? ዳቦ፣ እንጀራ፣ ወጥ፣ ጠላ፣ ቆሎ አለ? አዎ አለ። እንደዛው ነው። በማቴዎስ ወንጌል መጽሐፍ መሰረት ነው አይደል ይሄን የሚዘክሩት? እሱ ብዙ ማስረጃዎች አሉት። ቀጥያንም ማውራት እንችላለን። እሱ ላይም ስህተት ነው የሚለውን ዳኒ ቢያሳየኝ ወይም አንተ ብታሳየኝ። አሁን ለምሳሌ አንተ ያልከው ላይ ዳኒ ቅድም ያወጣው ታምረማ ላይ ይሄ ነገር በጠላ ነው አይደል የሚዘክሩት ብዬ ስለ በጠላ በእንጀራ በዳቦ ቆሎ ነው የሚዘክሩት ብዬ ስለ ጠላ ኃጢአት ነው የሚል ነገር የለም። ምድር ላይ የተፈጠረ በጠቅላላ ተፈጥሮልናል። ሁሉንም ነገር በልካችን መጠቀም የኛ ፋንታ ነው። ኦኬ እሺ ጥሩ። ታዲያ ለምን እግዚአብሔር ቃል ውሃ ብቻ ኃጢአት ነው? መጠጥም መጥገብ ኃጢአት ነው። ለምን እግዚአብሔር ቃል ታዲያ ውሃ ብቻ ብሎ የሚለው? ውሃ ብቻ እንኳን ትንሽ ነች ብለን አነሰች እንዳትል ብቻ የተቀመጠ ቃል ነው። በእናንተ ቤት እንደዛ ነው ተርኩ። ይሄ ነገር ብቻ እንኳን ብትሰጥ ለማለት ነው። ከውሃ ያነሰ ነገር ስለሌለ እንደዛ ነው የሚተረጎመው እናንተ ቤት ውሃ ብቻ ማለቱ? አዎ ውሃ ብቻ ማለት ለምሳሌ ትንሽ ነገር ለምን እንዴት ነው የሚባለው መሰለ? አሁን ትልቅም ነገር ሆነ ትንሽም ነገር ሆነ ስታስቀምጥ የመጨረሻውን ትንሿን እንኳን ብቻ ቢሆን እንደማለት ነው። የሃይማኖት ትምህርት ተምረሃል? አልተማርኩም። ያው በቤተ ክርስቲያን የሰንበት ትምህርት ቤት ምናምን። ማን ነው አንተን ታዲያ ይሄን ቃል እንደዚህ ተርጓሚ ያደረገህ? ከዚህ የተለየ ቋንቋ አማርኛ ቋንቋ ማወቅ በቂ ነው እኮ ለዚህ እርሜ። በለኔ አሁን ካንተ ጋር ብዙ አልደክም። ሪፈር አድርጌያለሁ ወደ ዳንዬ ጋር። እሱ እኔ ይሄንን የውሃ ብቻ ብሎ የሚትርጓሜ ከአቅሜ በላይ ነው። ዳንዬ ጋር ሪፈር አድርጌያለሁ። እሺ ዳንዬ እንዴት ነህ? አትሰማም ዳኒ? እሺ ወንድምነት እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። ለምን እስካሁን ያልዘከርከው? ያው ስላልታደልኩ ነው። ሲፈቀድልህ ነው ሁሉንም ነገር ማድረግ የምትችለው እንጂ በመዘከር የዘላለም ሕይወት አገኛለሁ ብለህ ታስባለህ አይደል? አዎ በመዘከር የዘላለም ሕይወት ለማግኘት ማርያምን ስሟን በመጥራት ለመዳን ነው የምትሞክረው ማለት ነው። ይኸውልህ እሱ የመዳን ትምህርት ጠቅላላውን የቤተክርስቲያንን ማወቅ ይፈልጋል። አንተ አሁን የምታነሳልኝ ነገር ከመዳን የሆነ ድምጽ አለ አንተ ጋር። አንዷ ቺፕስ ነች እቺ ገብቷል። መዳን በእኛ ቤተክርስቲያን ብዙ ትርጓሜ አለው። መዳን የሚገኝበት መጀመሪያ መዳን በኢየሱስ ክርስቶስ ማመን ነው። መዳን እሰማለሁ የሆነ ድምጽ አለ አንተ ጋር ነው። የሆነ ድምጽ ሌላ ታምራት የተባልከው ከዚህ ጋር ወይ እናስወርድ ነው። ኦኬ እሺ አሁን ቀጥል። እሺ እና ይሄ የመዳን ትምህርት ላይ ይሄ አንዷ ቺፕስ ነች። ዝክር ማለት ነው። የዘከረ ሰው አይደለም እያልከን ያለው አሁን መዳን በምን ይገኛል ብለህ ስታምን ያመነ የተጠመቀ ይድናል መጀመሪያ አይደለ? እሱን ዝክር ነው ያወራው ያሉት። የዘከረ ሰው አይደለም እያልከን ነው።
አሁንኛ በእኛ ቤተክርስቲያን በስራ በእምነት ብቻ ሳይሆን በስራም ይዳናል። ይሄ እምነትህ ኖሮ ስራ ከሌለህ ከንቱ ነው ከሚለው ጋር ማለት ነው። እና ከዚህ ከስራ መሃል አሁን የጠየቁ በመዘከር ይዳናል ወይስ አይዳናል? ግን በጣም ዝቅ ብሏል ዳኒ። እሺ አሁንስ ጥሩ ነው? ይሰማኛል። እሺ በዝክር ይዳናል ወይስ አይዳናል? እሱ ሌላኛው ስቴፕ ነው። ይዳናል። የሚዳነው በመዘከር ትድናለህ። አምነህ በሱ ባመኑት ውስጥ ደግሞ እነሱ የሚያደርጉትን የእምነት ስራዎች ስትፈጽም ማለት ነው የሚገኘው። እሺ መጽሐፍ ቅዱሳዊ ማስረጃ ስጠኝ በመዘከር ሰው እንደሚድን። አንደኛው ቅድም የነገረህ ነው። ማንም ምንም የነገረኝ የለም። በዝክር የዘላለም ሕይወት ታገኛላችሁ የሚል ትምህርት እስካሁን አልሰማንም፣ ማስረጃም አላየንም እስካሁን ድረስ። እኔን የሚቀበል እናንተን ይቀበላል ተብሎ ተጽፏል አይደል? እኔ ጌታን ስለመቀበል አልጠየቅኩም እኮ። ጠላ፣ ጠጅ፣ አረቄ በስማቸው እየሰጠ የዘላለም ሕይወት ታገኛለህ የሚል ማስረጃ ነው የፈለኩት። የዘላለም ሕይወት ለማግኘት እኮ ነገርኩ እኮ የዘላለም ሕይወት ለማግኘት እነዚህ የምትሰራቸው ስራዎች አሉ አይደል? በእኛ ቤተክርስቲያን የሚታመኑ ከሞነ ስለ ዝክር ነው እያወራን ያለው ወዳጄ። ዝክር ከነዛ ጥሩ ስራዎች መካከል አንዱ ነው። ወጥቷል። ከነዛ ስራዎች ውስጥ አንዱ ነው እኮ። ስለ ዝክር አሁን ማስረጃ አስጠና። አሁን እንደሱ የምትለውን ማስረጃ አስጠና ወዳጄ። ለማስረጃው እኮ ቀደም እኮ ማቴዎስን ወንጌል እኮ ጠቀሰልህ። እሱን ማብራራት እኮ ማቴዎስ ላይ ጠጅና ጠላ አረቄ ሰጣችሁ የዘላለም ሕይወት ታገኛላችሁ ይላል። ጠጅና ጠላ እኮ አይደለም። አሁን ውሃ ተሰጥቶ ይቀዳናል። አንተ በውሃው ታምነህበታል። አሁን እሱን ደምድመሃል። በውሃም ቢሆን የዘላለም ሕይወት ይገኛል። ያ ውሃን መቼ ሰጣችሁ አታውቁም እናንተ። ግን በውሃ ራሱ የዘላለም ሕይወት ይገኛል የሚል ትምህርት አለው ክፍሉ ላይ ሆነ አላውቅም እንጂ እቺ ሃይላንድ ውሃ ከመጣች በኋላ ይሰጣል። በውሃ የዘላለም ሕይወት ይገኛል ይላል ወይ ወዳጅ? ዋጋው አይጠፋበትም ይላል። ዋጋው አይጠፋበትም ምን አንተ ነህ ለኔ የያተነታኔ ሊሰጠኝ ትርጉም ዋጋው ነው። የታትንልኝ ኤርፎንን ቀላፉን ኤርፎን ነው ልምነት የሆነ ድምጽ አለ። ኤርፎን ወይ የሆነ ነገር አለ። አንተ ስትናገር አፎሚ ያስተካክለው። ኤርፎንን አስተካክለው ወይ ደግሞ ባዶና አውራሽ ያ ኤርፎንን ንቀል ወይ ካለ ከፈተው ካለ ዝጋ የሆነ ነገር አለ። ወይም ደግሞ ሄዲ ይባላል። ምንም ነገር የለም። እስቲ አሁን ሲሰማል ያው ከወንድምነት ጋር ኮስታወራ ሰላም ነበር። ቅድም ሰላም ነበር። መምጣት ጀመረ ድንገት አሁን ይሰማል። እሺ አሁን ይሰማል እኮ አሳየና። አሁን መጽሐፍ ቅዱሳዊ ማስረጃ አስጠን ማለት ሰው ዝክርን በማድረግ የዘላለም ሕይወት ያገኛል የሚል መጽሐፍ ቅዱስ ማስረጃ አስጠን። የዘላለም ሕይወት የሚገኝባቸው መንገዶች ውስጥ ይሄ አንዱ ነው። ድምጽ አሁንም አለ፣ የሚረብሽ ድምጽ አለ ወዳጅ። ምን ነው ጌዲ ኤርፎን ንቃለው? እሺ ኤርፎን የለኝም። ይሰማል? ማይክ እስቲ አብርቼ ላጥፋሽ። አሁንስ እንዴት ነው? ኖ የሚንኮሻኮሽ ነገር አለ። በቃ ካልሆነ ድምጽህ ይረብሻል። ወጥተህ ወይ ገባ ወይ አስተካክለው። ቀደም ጥሩ ነበር። ኤርፎን እንዳለህ ነው የሚያሳየው ለኛ። እንግዲህ ከልምድ የምናውቀው ኤርፎን ያደረገ ሰው ነው እንደዚህ የሚሆነው። ግን እኔ ጋር ኤርፎን የለኝም ሲጀምርና ግን ምናልባት ኔትወርክ ምንድነው ከሆነ ነገር ጋር ኮኔክት አድርገዋል ኮምፒውተር ምናምን ነገር ምንም አጠገቤ ነው። ወጥቼ ልግባ እስኪ ይሰማ አይሰማም? አሁን ያው ነው
ምንድነው ውሃ እያፈሰስከ ነው? ውሃው እኮ ሁሉ አለ። ሽሽሽ ኮሽኮሽ ይላል። የሆነ ድምጽ አለ የሚረብሽ። እስኪ ለማስተካከል ሞክር። የምን አባቴ ምን ልንካ? ምንም የነካሁት ነገር የለም። ምናልባት ቤቱ እያስተጋባ እንዳይሆን። ኦኬ ውጣና ግባ። ከዛ ልዘምርላችሁ እናስገባለን። ደብረ ታቦርን ነው የምዘምረው። እሺ የባለፈውን ምንም ተወደዋለህ? ደብረ ታቦር ጌታዬ ነው። የጌታዬ ክብር የተገለጠበት እግዚአብሔርም ይሄም የጌታ ነው። ኖ ይሄኛው ደብረ ታቦርና እንደዘምርልኝ። እሺ በኋላ ደግሞ እጄ ላይ ያዘጋጀሁት ይሄ ነው። የማይሆን ከሆነ ታዩ በላይ ይኸው። እስኪ አዳምጠው መጀመር። ለምን ያና ዘምርልን? በመጀመሪያ ያንንም እዘምራለሁ። በስመ አብ። እስከዛ አዘጋጀዋለሁ። ግጥሙ እጄ ላይ ያለውን ይሄ ነው። ለዛ ነው። እሺ ከዛ በፊት ግን እንደምን ዋላችሁ ሁላችሁንም? እሺ በክርስቶስ ሰላም ብያለሁ። እግዚአብሔር ይመስገን። እንደ እናት ልጅ እንዳልቆጥር ከዚያም ትበልጣለ ካንተ በቀር ያፈቀረኝ በምድር ስለሌለ ስለ ስምህ መነቀፌ ክብሬ ነው ማይረጌ በምን ቋንቋ ላስደስትህ እንደምን አድርጌ አቷል ጎሎባታል ብለህ ሳትንቀኝ እዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ባለም ስፍራ ባይኖረኝም ብሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ሌላ ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር አታልጎሎባታል ብለህ ሳትንቀኝ እዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ እንደ እናት ልጅ እንዳልቆጥር ከዚያም ትበልጣለ ካንተ በቀር ያፈቀረኝ በምድር ስለሌለ ስለ ስምህ መነቀፌ ክብሬ ነው ማይረጌ በምን መንገድ ላስደስትህ እንደምን አድርጌ ቀለክተህ ጊዜን አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔ ልትረዳ ከኔ ሊያብ ወንድሞቼ ባልስተካከል ማማ ሆነ ከፋረከኝ አንተ ሰው አትንቅ አታልጎሎባታል ብለህ ሳትንቀኝ እዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ አረገ በስብሐት አረገ በልልታ በስብሐት አረገ በልልታ አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በልልታ። ዛሬ ክብረ በዓል ነበር። ለዛ ነው እሺ ድምጼ የተዘጋው። ብርሃነ እርገቱ ዛሬ የሚከበርበት ቀን ነው። ለዛ ነው እሺ ትንሽ ድምጼ እንትን ብሏል ስዘምር ስለዋልኩኝ። እግዚአብሔር ይባርክሽ በእውነት ያው ጌዲ ገብቷል። ከጌዲ ጋር እንትን በሉ። አሜን ብለናል። በኋላ ደብረ ታቦርን ትዘምሪልኛለሽ? እሺ እዘምራለሁ፣ ችግር የለም። ግን ትልቅ ጥያቄ አለኝ፣ ተዘጋጅ አንተ። እሺ አረገ በስብሐት አረገ በልልታ በልልታ አረገ በስብሐት ሞትን ድል አድርጎ
የሰራዊት ጌታ አረገ በዝል እግዚአብሔር ይባረክ። እውነት ነው፣ እውነት እኮ ነው። አየሽ ጴንጤ ሁሉ ፊቱ ሁሉ ጥርስ በጥርስ ሆነ። ዳኒ በይ እኔ ሁላችን ሁሉ እታች ሁሉ እልል እያለ ነው የሚሰማሽ የነበረው። ምክንያቱስ የተዘመረው ለጌታ ነው። እንዴት አድርጌ ላስደስት ነው ብለሻልሽው በኋላ እነግርሻለሁ፣ እናወራለን። ደግሞ ስለ ስምህ ተመሰደዴን ብለሻል፣ ዋጋ መክፈሌን ወይ መነቀፌን ብለሻል። መነቀፌ ክብሬ ነው ማይረጊ እሱን እናወራለን በኋላ ማለት ነው። እንዳትረሹ ጥርዬዋ። ተባረኪ ዳንዬና አፎሚ ከቶና ያው በደምብ ቴንክ ዩ ዳንዬ። አሁን ቀጥሉ። እሺ ዳንዬ ይሰማሃል? አሁንስ እንዴት ነኝ? እሺ አሁን ጥሩ ነው። አሁን ጥሩ ነው። ያው እንግዲህ ወጥቼ ስገባ ድምጽ የተሞርዶ ከሆነ ነው እንጂ ያው ኢትስ ኦኬ ችግር የለም። መጽሐፍ ቅዱሳዊ ማስረጃ አለ። መጽሐፍ ቅዱሳዊ ማስረጃ ይኸውልህ አሁን ዳንዬ ምን እንዴት መሰለህ አንድ በእኛ ቤተክርስቲያን ድህነት የሚገኘው በቅስፈት አይደለም። በቅስፈት ነው ተብሎ አይታመንም። በሂደት ነው የሚገኘው። በሂደት ሲገኝ ደግሞ አሁን ከምሰራቸው ነገሮች ውስጥ አንዱ ምርጫ ነው። ግማሹ ዝክር ይዘክራል፣ ግማሹ መልካም ስራ ለድሆች በመጽወት ጥሩ በቃ በማገዝ በተለያዩ ነገሮች ስራዎችን ይሰራል። ተብቷል። አሁን ከነዚህ ውስጥ አንዱ ካመንክ በኋላ በኢየሱስ ክርስቶስ አምነህ ከተጠመቅክ በኋላ ከምታረጋቸውና ከምታገኛቸው ጥቅሞች ከምሰራቸው ስራዎች ውስጥ ነው እንጂ ይሄ ልክ በየምጽዋት ዛሬ መጽውቼ የክርስቶስን ስራ የመስቀል ላይ ስራ ሳላምን ምድንበት አይደለም። ቤተክርስቲያን እንደዚህ አታምነው። ይሄንን ደግሞ አሁን ጥያቄው ማስረጃ የለኝም ነው። እሱን እንያዝልኝ አለ ይሄው እኮ ነገርኩ እኮ አሁን ይሄ ቀዝቃዛ ውሃ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ይሄንን አንተ እንዴት እንደተረዳኸው መጀመሪያ ብታስረዳኝ እኔ ደግሞ የዘላለም ህይወት የሚለውን አሳየኝና ከዛ በኋላ ይሄንን ክፍል ምን እንደሆነ አሳያለሁ። አሁን ለተጠየቁ ጥያቄ መጀመሪያ ማስረጃ አስተኝ። የዘላለም ህይወት ሰው በመስጠት ውሃ በማጠጣት ያገኛል የሚለውን አስረዳኝና ማስረጃ አስተኝና ከዛ ይሄኛውን ክፍል አስረዳለሁ። ችግር የለም። የዘላለም ህይወት እኮ የሚገኘው አሁን ለምሳሌ ቅዱሳንን ብትቀበል የዘላለም ህይወት ታገኛለህ አይደል? ማስረጃ አስተኝ። ቅዱሳንን ተቀብላችሁ የዘላለም ህይወት ታገኛላችሁ የሚል ማስረጃ አስተኝ። ወይ ኢየሱስ ክርስቶስን ብቻ ተቀብለህ ሌሎቹን ባትቀበልም ምንም ጥቅም የላቸውም ነው። ጥያቄ አይደለም። እኔ አሁን ጥያቄ አይደለም ካንተ መቀበለው ማስረጃ አስተኝ ያልኩት አይደል? ጌዲዮን ወይም አፉኒ አፎ እሺ ዘጸአት 32:13 ላይ ዘራችሁ ለሰማይ ከዋክብት ታበዛሉ፣ ይህንም የተናገርኩት ምድር ሁሉ ለዘራችሁ እሰጣለሁ ለዘላለም ይወርሷታል ብለህ ለራስህ በማየማልክላቸው ባሪያዎችን የአብርሃምን የይስሐቅን የእስራኤልንም አስብ ብለው ከልቂት ድነዋል። ለምሳሌ ለዘላለም ብሎ በገባላቸው ቃል ማለት ነው። አሁን የጠየቁ በጻድቃን ስም ኦኬ በጻድቃን ስም ውሃ በማጠጣት የዘላለም ህይወት ይገኛል የሚል ማስረጃ ነው እየጠበቅኩኝ ያለሁት። ዋጋው አይጠፋበትም ይላል። እስከ መቼ ነው የማይጠፋው? ወዳጅ አሁን የጠየቁ የዘላለም ህይወትን ነው። ስለ ዋጋ ስለ ሪዋርድ ምናምን አልጠየቅኩም። እኔ የዘላለም ህይወትን የጠየቅኩ እኮ የዘላለም ህይወት እኮ ቀድሞ አብራራውልህ እኮ ዳኒ። እያንዳንዱም ነገር አሁን ለምሳሌ በሚደረጉ ነገሮች በማስረጃ እስካሁን አልሰጠኝ ብራዘር። ማስረጃ እየጠበቅኩኝ ነው ያለው። ከሌለ የለኝም ነው የምትለኝ። የማቴዎስ ወንጌል በጣም ግልጽ ነው እኮ በቃ ግልጽ አይደለም። የዘላለም ህይወት የሚል ሐሳብም የለውም። ካለው አሳየኝ ያልኩኝ ያለው። ካልጠፋ ዘላለማዊ ነው ማለት ነው። የማይጠፋ ነገር የዘላለም ህይወት ነው ያልኩት ወዳጅ። የዘላለም ህይወት ታዲያ እኮ የዘላለም ህይወት እኮ ከምታገኝባቸው ነገሮች ውስጥ አንዱ አልኩ እኮ እነሱን አሳይ የዘላለም ህይወት ታገኛላችሁ የሚል ምናምን አልኩ ብራዘር። ለእግዚአብሔር ቃል ታማኙን የዘላለም ህይወት ታገኛላችሁ፣ ውሃ ጠጥታችሁ የዘላለም ህይወት ታገኛላችሁ የሚል ትምህርት የለም። ይኸውልህ ዳኒ አንድ ነገር ልንገር፣ ግልጽ ላድርግላችሁ እዚህ ጋር ማንም ደስ እንዲለው ወይ ማንም ብራዘር ሐሳቡ ላይ አተኩር። አፎሚ ሐሳቡ ላይ አተኩር። ማስረጃ ብቻ ሳይሆን ለሌላው ሰው ታምኜ መናገር አታስመስለው ብዬ ነው።
ወዳጅ እኮ ማስረጃ ብቻ አስተኛ አሁን ለእግዚአብሔር ቃል ታማኝ ሆነ ስለ በቃ የእግዚአብሔርን ቃል እየተጠቀስክ እዚህ ክፍል ላይ ይሄው ውሃ ጠጥታችሁ የዘላለም ሕይወት ታገኛላችሁ ውሃ ጠጥታችሁ የዘላለም ሕይወት ትቀበላላችሁ የሚል ማስረጃ ብቻ አስተናንተ ብራዘር ዳኒ አንተ እኮ ይሄንን ጥቅስ መጀመሪያ አልተቀበልክም ወይም አላብራራህልኝ እኔ ልቀበልልህ እኮ የዘላለም ሕይወት ታገኛላችሁ የሚል ትምህርት አለው እዛ ክፍል ላይ እዛ ካለው አሳየኝ ዘላለም የምታገኘው ነገር እንዳለ ይጠቅሳል እኔ አሁን ስለምታይ ስለ ዘላለም ሕይወት ነው የኔ ጥያቄ የዘላለም ሕይወት ታገኛላችሁ የሚለውን አሳየኝ እሺ የተናገርኳችሁን ምድር ሁሉ ለዘራችሁ ሰጣለሁ ለዘላለምም ይወርሷታል አለ ይሄንን ላይ እንዴት ተረዳው እሺ ይሄንን ሁለተኛውን አንቀጽ ወዳጄ እኔ እግዚአብሔር እንደሚያወርስ አውቃለሁ እኔ ጠየቅኩ ነገር እግዚአብሔር ቃሉ እንደሚጠብቅ አውቃለሁ እኔ ጠየቅኩ ውሃ በማጠጣት የዘላለም ሕይወት ታገኛላችሁ የሚል የመጽሐፍ ቅዱስ ሐሳብ አሳየን ወዳጄ እየጠየቅን ያለ ነው የኛ ማሰብ እኮ የሚሰጠው እኮ ዘላለም ሕይወትን የሚሰጠው ራሱ ሪዝኑ ውሃ መጠጣት ምክንያቱ ያደረጋቸው እነሱን ነው ምክንያቱ ውሃ ማጠጣት ብራዘር ምክንያቱ ውሃ ማጠጣት በማን ስም ወይ ደግሞ መዘከር በማን ስም በማርያም ስም ይሁን በሌላ ሰው በማርያም ስም ገብቷል በኢየሱስ ክርስቶስ አምነህ ነው የምትሰጠው ኮዳጅ አሁን እሱን ማስረጃ ስጠን በማንም ስም ይሁን የዘላለም ሕይወት ታገኛላችሁ የሚል ማስረጃ ስጠን ከሌለ የለኝም ትለኛለህ አልፋል ይሄ ማስረጃ ነው የዘላለም ሕይወት ምንም የጠቀስከው ክፍል አንድ ጥቅስ ላይ የዘላለም ሕይወት የሚያወራ ሐሳብ የለው የዘላለም ሕይወት የሚሰጠው ፈጣሪያችን ነው እኔ አልጠየቅኩም የዘላለም ሕይወት ማን ነው የሚሰጠው አይደለም ምክንያት ያደረገው አሁን ለምሳሌ ቆይ ኢየሱስ ክርስቶስን ወደ ምድር መጥቶ እኛን እንዲያድነን ይሄንን ምክንያት እንዲሆን በቃሉ ብቻ እዛ ሆኖ እንዲ በቃ ድናችኋል ማለት የሚችል ፈጣሪ ነው አይደል እንዴ የጠየቁ ጥያቄ ላይ ብራዘር አሁን የጠየቁ ጥያቄ ላይ ውሃ በማጠጣት የዘላለም ሕይወት ይገኛል የሚል ማስረጃ ካለስተን ከሌለ እንለፈው ሌላ ጥያቄ እንሂድ ብራዘር ይሄንኛውን አሁን ይኸውልህ ይሄ ዳኒ እኔ እናንተ የምናወራው ይሄ ተመላለስ ነው መልስ አለ አይደል እሱን እኔ እናንተ እዚህ ጋር ያለ ነው ብቻ ሳይሆን ታስረ ያሉትም ሰዎች ያዩ ስለሆነ እንትን ይላሉ በቃ እሱን ወዳጅ እኔ ስታሳምነኝ እኮ ሌላውን የምታሳምነው አሁን ልታሳምነኝ የምትችልበት መጽሐፍ ቅዱስ ኤቪደንስ አልጠቀስክም አንድም የጠቀስከው ማቴዎስ 10 የሚሆን የጠቀስከው ክፍል ውስጥ መጽሐፍ ቅዱስን በተመለከተ የዘላለም ሕይወትን በተመለከተ የሚናገር ሐሳብ የለውም እያወራን እየተነጋገርን ያለ ነው ውሃ በመስጠት የሚገኝ የዘላለም ሕይወት አለ የለም የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመንና በማመን ብቻ ነው መዳን በሌላ በማንቆይ አትደረብራ 32:13 በደንብ እናንብብ ውስጥ ዘራችሁን እንደ ሰማይ ከዋክብት አበዛዋለሁ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣለሁ ለዘላለምም ይወርሷታል ብለህ በራስህ በማልክላቸው ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ ለዘላለም ይወርሱታል ብለህ ለራስህና የማልክላቸውን ባሪያዎች አብርሃምን አስብ ብለው እየጠየቁት ያሉት እኮ እስራኤላውያን ናቸው ምን ያገናኛል አሁን ምን ያገናኛል 32:13 ላይ ምን ያገናኛል ለዘላለም ይወርሱታል ብለህ ለራስህ ለማልክላቸው ባሪያዎችህ የአብርሃምና ይስሐቅ ይላል እኮ ምን ያገናኛል ከጠቀስነው ሕይወት ጋር አሁን እናንተ እያወራን ያለ ነው ስለ ኢተርናል ላይፍ ነው አይደል ምድርን ስለ መውረስ አይደለም እየተነጋገርን ያለ ነው ስለ ዘላለም ሕይወት ነው እኮ እያወራን ያለ ነው ብራዘር የዘላለም ሕይወት በአዲስ ኪዳን ላይ ያለ ኢየሱስ ክርስቶስን በማመን የሚገኝ ሕይወት ነው ስለሱ ነው እየተነጋገርን ያለ ነው ዘጸአት ላይ የጠቀስከውም ክፍል ላይ እዛም ሄድ ላይ ቆመን ብናወራ ለአብርሃም ስም ወይ ደግሞ በይስሐቅ ስም ውሃ ጠጥተው አይደለም ምድርን ያን ምድር ተወርሳላችሁ ያላችሁ ቃል የእግዚአብሔር ቃል ቆይ አንዴ ብራዘር ነው ውሃ ጠጥታችሁ ነው ምድርን ተወርሳላችሁ እያለ ያለው በአብርሃም ስም በያዕቆብ ስም ውሃና ጠጥታችሁ ነው የዘላለም ሕይወት ታገኛላችሁ እያለ ያለው አይደለም ምድርን ተወርሳላችሁ እያለ ያለው ውሃ በማጠጣታቸው ነው አይደለም ብራዘር እግዚአብሔር ስለ ቃል ኪዳኑን ኪፕ የሚያደርግ አምላክ ስለመሆኑ ነው እየተናገረ ያለው ክፍል አሁን እየተወያየን ያለ ነው እየተነጋገርን ያለ ነው ኦርቶዶክስ ለዘመናት ትውልዱን የዘላለም ሕይወት የምታገኝበት በማርያም ስም በመደገስ ነው በማርያም ስም በማብላት ነው እያለች የተናገረችውን ያንን ትምህርት መጽሐፍ ቅዱስ ያርግልን እግዚአብሔር ቃል እንደዚህ አይነት ትምህርት የለው
የቸገረህ ለምንድን ነው? በእግዚአብሔር ቃል ውስጥ ስለሌለ። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። በልጁ ካለ ሕይወት አለ፣ ልጁ ከሌለ ግን ሕይወት የለም። ውሃ አይደለም ምንም ብታጠጣ በእግዚአብሔር ልጅ በክርስቶስ ኢየሱስ ሕይወት ካላገኘ በምንም መንገድ ሕይወት የምታገኝበት ሌላ የመዳን ተስፋ የለም ለሰው ልጆች። ያኔ አሁን ያልከውን በሙሉ እንስማማበታለን እኛ። አሁን ያለ ልጁ ያልከውን እንስማማበታለን። ያለ ልጁ አይደለም ይሄ ገብቷል። አሁን አንተ የምትለኝ ያለ ልጁ ይሄ ደም ምንም አይነት ድህነት የለም። የሚደረብም ሌላ የለም። በቃ በልጁ የዘላለም ሕይወት ካገኘ በልጁ የዘላለም ሕይወት ካገኘ በሌላ ከልጁ ጋር ተደርቦ የዘላለም ሕይወት የሚሰጥ ሌላ ነገር የለም። ካለ አሳየኝ። ይሄም ተደርቦ አይደለም። ካለ አሳየኝ ብራዘር። አሁን እኮ በቃ መታገል አያስፈልግም። ካለ አሳየኝ፣ ከሌለ ግን የለም ነው። ለእግዚአብሔር ቃል ታማኝ መሆን አለብህ ወንድሜ። ካለ አሳየን። ተደርቦም ይሁን ሳይደረብም ቢሆን እንዳንተ አርጊውመንት እንግዲህ በቃ የሆነ ቦታ ላይ ከተው ውሃ በማጠጣት የሚገኝ የዘላለም ሕይወት ካለ ማሳየት ነው። ከሌለ ግን በቃ የለም ብራዘር። ከተረቱታ ዳዲ ይሄንኛውን እንኳን አሁን አንተ ያልከኝ ነገር እኔ እንዳቀረብኩላ አምናለሁ። አንተ ደግሞ እንዳቀረብክልኝ አታምንም። ምኑ ጋር ነው ያቀረብከው ብራጅ? እስካሁን ያቀረብከው ጥቅስ ላይ የዘላለም ሕይወት ውሃ በማጠጣት ይገኛል የሚል ትምህርት የለውም። ውሃ በማጠጣት እኮ አይደል? ውሃ ማጠጣቱ እሺ፣ ጠላ በማጠጣት ችግር የለም። ጠላ በማጠጣት ችግር የለም። ውሃን በእነሱ ስም ነዲያንን በመገብ በመናምን ነው አይደለ? ዝክር ማለት አሳየና። በእነሱ ስም ነዲያንን ምናምን በመገብ የዘላለም ሕይወት ይገኛል የሚል አሳየን። መግለጥ እኮ ነው። ምን ለምን ከበደ አንተ? እንዴ አሳየው አልኳ። ሄደን አየነው። ሁለቱም ላይ አያወራም ስለ ዘላለም ሕይወት። ምንም የሚናገረው ኮንሰፕትም የለው። የዘላለም ይወርሳሉ የሚሉት ምን ነው ታዲያ? ዘላለም ሕይወትን ካልወረ ዘላለም በብሉይ ኪዳን ላይ ኤተርናል ላይፍ አለ እያልከን ያለው ኤተርናል ላይፍ አለ እያልከን ያለው ምድር ነው። የዘላለም ይወርሳሉ የሚለው ምድር ናት። የዘላለም ሕይወት ምድርን መውረስ ነው የዘላለም ሕይወት። እንደዛ ነው ቤተክርስቲያን ያስተማረች አይደለም። ስለዚህ ስለ ዘላለም ሕይወት ነው እያወራን ያለነው ወዳጅ። እኔ የገባ እሱ ደግሞ ለዘላለም ምድር አለች። ስለዚህ ቃሉ ተሳስቷል። አዎ አየህ፣ አለመረዳት ነው። የዘላለም የሚለው ቃል በራሱ ኦኬ ለዘላለም መኖርን ምድር ላይ ነው አልከኝ። አንዴ አሁን ከጠየቅ መስማት አለብህ። የዘላለም የሚለው ቃል እንደየአጋባቡ እንደየሁኔታው ነው የሚገባው። ኦኬ እዛ ክፍል ላይ እየተናገረ ያለው እግዚአብሔር ቃሉን እንደሚያከብር ኤምፋሳይዝ የሚያደርግ ወርድ ነው። ዓለም ይኖራል እያለ አይደለም። በምድር ዘላለማዊ መኖሪያችን አይደለም እዚህ ምድር ላይ ማለት ነው። ቃሉን አገባቡን ስላላወቀው እኔ አሁን የጠየቅኩ ምንድነው በምድር ላይ እግዚአብሔር ቃሉን አክብሮ ያንን ምድር ስለማውረሱ አይደለም እየተነጋገርን ያለን። በክርስቶስ ኢየሱስ አምነን ስለምናገኘው ኢተርናል ላይፍ የእግዚአብሔር ልጅ ስለሆንበት ኦኬ ጻድቅ ስለተባልንበት ስለሱ ሕይወት ነው እያወራን ያለን። ሰው አንድ ኃጢአተኛና በዳይ ሰው የሆነ ውሃ በማጠጣቱ ቅዱሳን ስም የሆነ ነገር በማድረጉ የሚያገኘው የዘላለም ሕይወት አለ ወይ? የለም። ልታሳየን አልቻልክም። ስለሌለ ማለት ነው። ስለሌለ እሺ ውሃ ጠጥተህ ታውቃለህ? በማርያም ስም አንድ ሰው ሁለት ሰው ወይ ሰጥተህ ታውቃለህ? አዎ። ኦኬ የዘላለም ሕይወት አስገኝቶልሃል? ሰጪው ነው እኮ የዘላለም ሕይወት የሚያገኘው ተቀባዩ አይደለም። ሰጪው ነው ተቀባዩ አይደለም። አሃ አንተ ተቀባዩ ነው የምታውቀው? አዎ ዘክሬማ አላውቅም አልኩህ እኮ ቅድም እንጂ በማርያም ስም ሰጥተህ አታውቅም? ለተቸገረ ሰው ምናምን ሰጥተህ አታውቅም? ለተቸገረ ሰው ደግሞ ሰጥቼ አውቃለሁ። በማርያም ስም በማርያም ስም ብዬ ሳይሆን ስለ ማርያም ሲባል ሰጣለሁ እኮ። ስለ ማርያም ታዲያ የጠየቀ ሰው ስለ ማርያም ብሎ ሲጠይቅ ሰጥተው አታውቅም? አውቃለሁ። አንተ ስትሰጠው ለማርያም ብለን ማለት በማርያም ስም ብለን ማለት ይሰጣ ያለው እሱ የዘላለም ሕይወት ያስገኝልህ ከይወል ድምር ውጤት ነው። እሱን ሁሉ ጊዜ ዳኒ የማወራህን ነገር ላይ የድምር ካስበው ይሄ ድምር ውጤት ነው። መዳን የድምር ውጤት ነው።
ምኑ ላይ ነው ምደምርልህ? ይሄ ግን ያሰብ ምኑ ላይ ነው ምደምርልህ? አሁን አንተ የምትለኝ ነገሮች መስጠቴ መጽውቴ ምን ማረጊ ምኑ ላይ ልደምርልህ? ወዳጅ ምኑ ላይ ልደምርልህ? ማመን ላይ እምነት ላይ እምነት ላይ መጠመቅ ያመነ የተጠመቀ ቆይ ልክ አንተ ያንተን እምነት እዚህ ጋር ማወቅ ፈልጋለሁ ዳኒ ያመነ የተጠመቀ ወዲያው ድኗል ብለህ ታምናለህ? አዎ እኔ አምናለሁ። ያመነ ሰው ድኗል ብዬ አምናለሁ። ያመነ ሰው ነው የሚጠመቀው። እንደዛ ነው እኔ ማምነው። እኔ አንድ ነው ፈልገው እኔ አንድ ጥቅስ ብቻ አስተክ ያመነ ወዲያው እንደዳነ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዳለው ስለሚናገር አንድ እግዚአብሔር አምላክ የሰጠው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዲያገኝ ነው። ምንም ጥያቄ የለውም። ያገኛል። እኔ አሁን ያልኩ መዳን እዛ ጋር ልክ ያመነ የተጠመቀ ጊዜ ዳነ የሚል ነገር ማወቅ ፈልጋለሁ ማየት ፈልጋለሁ። ይሄው ዳነ እኮ በቃ ልጁ ያለው የዘላለም ሕይወት አለው ነው የሚለው። ማን ልጁ ያለው ሰው የዘላለም ሕይወት አለው ካለ በቃ አለው ገና ይኖረዋል አላለም። ልጁ ያለው የዘላለም ሕይወት አለው በቃ። እኔ እሺ እዚህ ጋር ጥሩ ሐሳብ አንስተልኛል። ለኔ እንደውም ይደግ ወደ ሐሳቡ እንመለስ። በቃ መለስክልኝ አይደል? አሁን ወደ ሐሳቡ ምን አልከኝ መሰለህ? አሁን አንተ በቃ የዘላለም ሕይወት አለው አልከኝ አይደለ? በልጁ የሚያምን እሺ ልጁ ደግሞ ምን አለኝ? አሁን አብን ያለውን አመንክ፣ ጥሩ ነው። ልጁ ደግሞ ምን አለን? በእኔ በእናንተን የሚቀበል እኔን ይቀበላል አይደል ያለን? እኔን የሚቀበል እናንተን ይቀበላል ብሎ በስነ ስርዓት በግልጽ አስቀመጠል። አሁን ያው ስለ ዝክር እኮ ነው ያወራን ያለው ወዳጅ። ጌታን ስለ መቀበል አለ። እኛው ስለ ዝክር ነው የተነጋገርነው። ስለ ዘላለም ሕይወት ነው ያወራ። የዘላለም ሕይወት ስለ ዝክር ርዕስ አትቀይር። ስለ ዝክር ነው ያወራን ያለው ወይ የዘላለም ሕይወት ያስገኛል ያወራን ያለን። ዝክር የዘላለም ሕይወት ያሰጣሉ ያልከኛል እኮ እሱን አሳየን። አሁን እሱን እኮ ጥቅስ አሳየን። አሁን ቅድም የጠቀስከውን ሐሳብ ላይ ላሳየን እንድትረዳው ያክል ቤተክርስቲያን ዝክርን እንዴት አይርጋ እንደተረዳችሁ ላሳየ። አሁን ቅድም ያነበብነው ክፍል ላይ ማን እንደዳነ እኮ ስላላያችሁ ነው። ችግሩ ምንድነው? መጽሐፋችሁንም ጠንቅቃችሁ አታውቁም። ይሄው ላንብብል እንዴት እንደዳነ እንድታዩ ያክል ማለት ነው። ኦኬ ይሄው በላይ አብሰብ የሚባል ማን እንደሆነ ታውቃለህ? በላይ አብሰብ ታውቃለህ ማን እንደሆነ? አዎ ምንድነው እሱ? በላይ ሰብ ማለት ብዙ ሰዎችን ሕይወት ያጠፋ ነው። እሺ በቃ ስለሱ ነው እያወራን ያለነው። እሱ ስለዳነበት መንገድ ነው እየተነጋገርን ያለነው። ኦኬ ገና ተደምሮለት እንዳልሆነ ላሳየ ነው። ድምር የሚባል ታሪክ አይ ወንድምነት የብዙ ሰዎችን ሕይወት ያጠፋ በምንድን ነው ያጠፋው? ዘርዘር በልቶ አዎ ረሳው አይደል እሱ? እሺ በምንድን ነው አፎሚ ያጠፋው? ልክ ነው። በመብላት በልቶ አይደል ያጠፋው አፎሚ? አዎ በልቶ የሚለው እንዳትረሳው ነው። ኦኬ ቀጥሉ። እሺ እንግዲህ አስብ፣ በልቶ የዳነን ሰው ነው የምናወራው። እንዴት ነው የዳነው ነው ጥያቄ። ይሄው ያቺ ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል መጣ። ማንን? የበላይ አብሰብን ነፍስ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችሁ ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ለማን ነው እየተማጸነች ያለችው? ያ 78 ሰው ለበላው ሰውዬ። ጌታም ምን የምምርበት በጎ ስራ አለው አላት። ምን የምምርበት በጎ ስራ አለው? ሰውየው ምንም በጎ ስራ የለውም። ምንም በጎ የሚባል ስራ የለውም። ሰውዬ ለምርበት ብፈልግ እንኳን አንዳች በጎ ስራ የለውም አላት። 78 ሰዎችን በልቷልና አስብ። የፈለገ በጎ ስራ ቢኖረው 78 ነፍስን ከመብላት ሚዛኑን ሊደፋለት የሚችል ስራ የለውም። ሰውዬ 78 ሰው ነው መብላት በጣም ከባድ ነገር ነው። አስብ፣ መግደል አይደለም የገደላቸውን ሰዎች ይበላል።
መብል ነው የሚያደርገው ሰውን የሚያክል የከበረ ነገር ማለት ነው ይበላል ብራዘር እንዳትረሳ መብላት ነው የከብት ስጋ ምናምን ጾም ምናምን መግደፍ አይደለም ሰውን ነው የሚበላው ይሰው ጌታም ምን የምምርበት በጎ ስራ አለው አላት አምላክን የወለደች በድንጋይ ስጋ በድንጋይ የጸናች ክብርት እመቤታችንም በኔ ስም ለድሃ ውሃ አጠጥቷልና ለማን ለኔ ስም አጠጥቷልና አንተስ ስምሽን የጠራ ተስካርሽን ያደረገ የዘላለም ድነትን አግኝቶ ይኖራል ብለኸኛል ነበረም ወይ አለችው ጌታም እውነት ነው መሐላዬን አላፈረስኩም አላት መልአኩም በሚዛን አምጥተሽ መልአኩንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነኚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑ አለችና አላቸውና መዘኑ ከ78 ነፍስ ያ አንድ ጥርኝ ውሃ መዘነ ያችም ነፍስ አምላክን የወለደች በክብርት እመቤታችን አማላጅነት ድና ወደ መንግስተ ሰማያት ገባች ነው የሚለው አዮ ይሄ ሰው የዳነው በምንድነው እሱ ውሃ በማጠጣት ስራው ምንድነው እሱ 78 ሰው የበላ ነፍሰ ገዳይ ነው ነፍስ ማለት ሰው በላተኛ ሰው በላ የሚባል ማለት ነው ግን ምንድነው በህይወቱ ላይ ያገኘው በማርያም ስም ብቻ ምን አጠጥቷል ጥርኝ ውሃ ጠብታ ውሃ አጠጥቷል እንዴ አይነት መጽሐፍ ቅዱሳዊ ትምህርት በማርያም ስም ግን ለምን አጠጣ ብላ መንካት እዚህ ጋር አሁን በማርያም ስም ለምንድን ነው ያጠጣው ብላ የምታስበው ሳያምን ነው ምን ማለት ነው ሳያምን አሁን አንተ መንገር ላይ በመታቀው ስም ሰው ስም የሆነ ነገር አታረግም ገብቷል በስሟ ያጠጣ ሰው ይድናል ብሎ ስላሰበ ያምላክ እናት እንደሆነ በስሟ ያመነ ሰው በስሟ ያጠጣ ሰው ይድናል ብሎ ስላመነ እኮ እሷ ማን ስለሆነች ምንም ትሁን ምን ብራዘር እሱ ግን ያመነው ይሄ ነፍሰ በላ ያመነው በስሟ ውሃን ያጠጣ ሰው ይድናል ብሎ ስላመነ ተስካርን ያደረገ ይድናል ብሎ ስላመነ እሱ ነው ያደረገው መጽሐፍ እንደዛ ነው የሚለው አሁን ምንም ይሁን ማን ይሄንን ታሪክ እግዚአብሔር ቃል ተሳየት ይችላል 1000 ሰውም ነፍስ ሊሆን ይችላል ገብቷል 1000 ሰውም ነፍስ ሊሆን ይችላል በጌታችን ያመነ አይድንም ነፍሱ አይድንም ብለህ ታምናለህ ይሄ ሰው በጌታ ያመነ ሰው እኮ አይደለም 78 ሰው ይበላ ሰው እሺ በጌታ ያመነ ይድናል እሱን ታምናለህ ብራዘር 10 ቦታ ላይ አትርገጥ አሁን ስለ ማርያም ውሃ በማጠጣት መጽሐፍ ቅዱስ ማሰጀስተን ከሌላ አታርክመን ብራዘር በጌታ ይሁን እንዲህ አይነት ተረትን የወንጌል አማኞች ፊት ቆመ መጽሐፍ ቅዱሳዊ ልታረገው እኮ አትችልም አሁን እየታገስን ያለነው ቢያንስ እንድትረዳ ነው ኦኬ ሐሳቡን እንድታየው ነው ማለት ወይ ማስረጃ ስጠንና አሳምነን ካልሆነ ግን ይሄ ተረት በቃ ተረት ነው ብራዘር የእግዚአብሔር እውነት የሌለበት እንደ እግዚአብሔር ቃል ያልሆነ ከንቱ ተረት ነው በቃ ያሮጊቶች ተረት ራሱ ቃል ይገልጸዋል አይገልጸውም ብራዘር አይገልጸውም ዳኒ እኔ አሁን አንተ የምትለኝ ነገሮች የሰራው ወንጀል ምናምን በመጽሐፍ ቅዱስ ውስጥ ብዙ ኃጢያት የሰሩ ሰዎች አሉ ብዙ እነዛው ላይ ዳዱት በስሙ ነው እሺ ውሃ በማጠጣት የዳነ ሰው አሳየኝ ከእግዚአብሔር ቃል በስሙ ነው አሁን እኔ በስሙ አልጠየቅኩም በማርያም ስም ውሃ በማጠጣት የዳነ ሰው አሳየኝ በእኔ መመኑ በአባቴ መመኑ ብሎ ተናገረ ከዛ ደግሞ ሰዎች ደግሞ እሱ ራሱ ደግሞ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ መልሶ ምን አለ እኔ ያደረኩትን ደግሞ ሌሎች ያደርጋሉ እናንተም ታረጋላችሁ አለ እንዲሁም ከዚህ የበለጠ ታረጋላችሁ አለ ስለዚህ አሁን አንተ የሱ ሰዎች ይሆኑ ማን ኦፍ ጎድ እንግሊዘኛው ይቀላል መሰለኝ ማን ኦፍ ጎድ የእግዚአብሔር ሰዎች ይሄንን ነገር ለማድረግ ምን ይገድባቸዋል አሁን አንተ እሷ ያለችውን እሷ መልጇን ነው ዛጋ የምናየው በተረፈ ደግሞ አንተ
ያመነ ማመኑን ነው የሚያሳየኝ ለኔ ያንን አንተ ያረግበው አሁን አሁን ቆይ ውሃ በማጠጣ ግድ የለም በቃ ውሃ በማጠጣ ታሳየኝ ተስካር በማድረግ ያድናሉ ያለበትን ቦታ አስተናውን ማይገናኝ ጥቅስ ነው የጠቀስክ ያለው በጣም ሲምፕል ለማድረግ ያክል ግን እኔ ልርዳ አሁን ይሄንን አሳውጣና ተስካር በማድረግ ወይ ደግሞ በዝክር የዘላለም ህይወት ኃጢያተኛና በደለኛን የሚሰጥ ሰው ካለ አሳየኝ እግዚአብሔር ቃል ዳኒ በእኛ ቤተክርስቲያን ድህነት የሚገኘው በብዙ ነገሮች ነው አንድ ጊዜ ስላመንክ ብቻ ኃጢያት ስር እየሰራህ ነገርከን እኮ እሱን ደጋገምከው አሁን እሱን ትምህርት መጽሐፍ ቅዱስ ውስጥ አሳየን ነው that's our point እና አንተ ቤተማ በጭስ ይዳናል ብራዘር በተቅማጥ ይዳናል በመቃብር ስፍራ ላይ ይዳናል በፀጉር ይዳናል በጥፍር ይዳናል ወዳጄ ስለተቅማጡ ምን እናወራለን ችግር የለውም እኮ አሁን ለሱ አሁን የጠየቅነ ውሃ በማጠጣት ደግሞ ይዳናል ተላላችሁ መጽሐፍ ቅዱሳዊ ማስረጃ ስጠን ነው ይያልን ያለው መጽሐፍ ቅዱሳዊ ማስረጃ ይኸውልህ ብዙ ጠቀስኩልህ አንድ ዳኒ ወይ አንድ ደቂቃ ይሰጠንና አንተም የራስህን ማብራሪያ ስጥ ከዛ እኔም የራሴን ወጥ ማብራሪያ ልስጥ ከዛ በኋላ ውሃ የሚያነሳውን ሰው እንትን ይላል ብራዘር እስካሁን ድረስ እኮ ያወራሃን ነው ደቂቃ አንሱ አይደለም ማስረዳት ስላልቻልክ ነው የትኛው ቦታ ላይ ነው ውሃ በማጠጣት የዘላለም ሕይወት ይገኛል የሚል ያለው ወዳጄ ምኑ ጋር ነው የትኛውን ጥቅስ ነው የጠቀስከው እንዴ አንተ ውሃ በማጠጣት ብቻ ነው እንዲያሰብከው ማዘዝ ይችላሉ እኮ ነው የሚል የዘላለም ሕይወት እንግዲህ ለማሁን ውሃ ማጠጣቱን አሳየኝና ስለማዘዙ እናወራለን አሁን ስለማዘዙ እናወራለን መጀመሪያ ግን ውሃ በማጠጣት አሳየኝ ውሃ በማጠጣትማ ይኸውልህ ማቴዎስ 10 ቁጥር ስንት ነው የዘላለም ሕይወት ሰው ውሃ በማጠጣት ይገኛል የሚል ይቀበላል ሙሉውን አንብበው እኔ አንተን የሚቀበል እኔን ይቀበላል እኔን የሚቀበል የላከኝን ይቀበላል እኔ አሁን ስለ ውሃ በማጠጣት ስለሚገኝ የዘላለም ድነት ነው ያወራን ያለ ነው ብራዘር ጌታን ስለመቀበል አይደለም እየተነጋገርን ያለ ነው ማቴዎስ 10 ቁጥር ስንት ላይ ላንብብልህ ለምን በማርያም ስም አልከኝ ቁጥር ስንት ላይ ብራዘር ቁጥር ስንት ላይ አሁን እንደሱ አናወራ በማስረጃ ነው የምናወራው ቁጥር ስንት ላይ ላንብብልህ ከ10 ጀምርና አንብበው ብራዘር ምዕራፍ 10 ቁጥር ስንት 42 በጣም ረጅም 42 ቁጥር 43 ነው ምናምን ቁጥር ነው ያለው 40 መሽ 40 እናንተን የሚቀበል እኔን ይቀበላል እኔንም የሚቀበል የላከኝን ይቀበላል እዚህ ጋር ያዘውና ምን ይላል ቀደም ምን አልከኝ ቀደም በማርያም ስም ለምን ዳነ ብለን ስለመላይ ሰብ ያወራን ነበር ለማርያም ውሃ ስላጠጣ አይደለ ጥያቄው ምን ነበር ወዳጅ ዝክር ስለዚህ አሁን እዚህ ጋር ስለ ዝክር አያወራም እኔ ጠየቁ በማርያም ስም በተዘከረ ሐሳብ በማርያም ስም በሚዘከር ዝክር የዘላለም ሕይወት ይገኛል የሚል ማስረጃ አስጠን ነው ወዳጅ ወይሽ ነው ግልጽ ያልሆነልኝ ነገር አለ እስቲ ቆይ አንተ በኢየሱስ ክርስቶስ ስምስ ቀዝቃዛ ውሃ እንደዚህ ማጠጣት ያድናል አያድንም በኢየሱስ ማመን ነው የሚያድነው ስለዚህ በኢየሱስ ስም ስለ ኢየሱስ ብለህ ምንም ነገር ብታረቅ አያድንህም የዳነ ሰው ነው በኢየሱስ ስም ውሃ የሚያጠጣው እንጂ ወዳጅ ለተቸገረ ሰው የዳነ ሰው የጸደቀ ሰው በክርስቶስ ኢየሱስ አምኖ ሕይወት ያገኘ ሰው ምን ያደርጋል ጌታ የሚሰራውን ስራ ይሰራል ክርስቲያናዊ ትምህርት ነው እንጂ ውሃ ያጠጣ ሕይወት ያገኛል የሚል ትምህርት የለም መጽሐፍ ቅዱስ ውስጥ የእግዚአብሔርም ሐሳብ አይደለም በኢየሱስ ታምናለህ አዎ የዘላለም ሕይወት ታገኛለህ ትጸድቃለህ ትድናለህ በልጁ የሚያምን የዘላለም ሕይወት አለው ነው የሚለው ስለዚህ የዘላለም ሕይወት የሚገናኘው በኢየሱስ በማመን ብቻ ነው ሌላ ትርጉም የምትሰጥበት ሐሳብ የለም እሱ ሆነ በልቻ ብልታችሁኛል ተጥቻ ተርቢያ ተጥታችሁኛል ተርቢያ ብልታችሁኛል ተጠምቻ ተጥታችሁኛል ስለምን አለ ታዲያ በኢየሱስም ካላዳነ በኢየሱስ የጸደቁና የዳኑ ሰዎች እንደዛ ስላደረጉ አደዛ ክፍል ላይ ቆይ አንዴ ስማ ከጠየቅ መስማት አለበት እዛ ክፍል ላይ ጻድቃን የተባሉት ናቸው እንደዛ ያደረጉት ጻድቃንን በቀኝ መገና መጀመሪያ ጻድቃንን በቀኙን ያቆመው ግራውን በግራ ደግሞ የኃጢያኖችን ያቆመው በጎችና ፍየሎች ብሎ ለይቷቸዋል በጎቹ ጻድቃን ናቸው ፍየሎቹ ደግሞ ኃጢያን ናቸው በቃ አለቀ ስለዚህ አሁን ኦሬዲ ጻድቅ የሆኑ ሰዎች በግ የሚኮነው
ቆይ አንዴ ብራዘር አሁን አንተ መልስ ስለሌለ ማድመጥ መቻል አለብህ። ጥያቄ የጠየቀ ሰው ደግሞ ይሰማል። መልስ ካለ ግን ተቀበላለሁ። አሁን ጥያቄ የጠየቀው መልስ እያወራ አይደለም ወዳጅ። የቤተ ክርስቲያንን ማስተምሮ ከፍቼ ላሳይ ይችላል። የቤተ ክርስቲያንን ማስተምሮ እዚህ ጋር በስራ ይዳናል የሚል ትምህርት የላትም። እዚሁ ክፍል ላይ ይሄንን ክፍል አውሬን ማየት እንችላለን። ስለ አስተምሮ ነው የሚያወራው፣ ስለ አስተምሮ ነው የሚናገረው። ኦኬ ክፍል ከፈለክ ሄደን ማየት ስለምንችል ማለት ነው። እና አሁን እያወራው ያለው ሰው በክርስቶስ ኢየሱስ በማመኑ በግ ይሆናል። በግ ማለት በክርስቶስ ኢየሱስ በማመን አይደንቲቲ ነው የሚቀየር፣ ጻድቅ ነው የሚሆነው። ጻድቅ የሆነ ሰው ደግሞ ጌታ ሲራብ ጌታ ሲጠማ ያበላል ያጠጣል። ምን ማለት ነው? ለተቸገረ ሰው ይረዳል፣ ለታመሙ ሰዎች ይጠይቃል፣ የታሰሩትን ምን ያደርጋል? ሄዶ ያጽናናል፣ የታመሙትን እንደዚሁ ማለት ነው። ይሄንን የሚያደርገው ኢቭን ያንን ክፍል ሄደ ስታየው መቼ እንዲያደረግን ነው የሚለው ማለት ጌታ የታገኘንህ ነው የሚሉት። እነኚህ ሰዎች ለመዳንና ለመጽደቅ ብለው እንኳን አይደለም ያደረጉት። ለምን ብለህ ስትመረምር የላይፋቸው የተቀበሉት ህይወት የዳኑበት ህይወት እንደዛ እንዲኖሩ ነው ያደረጋቸው እነኚህ ሰዎች እንጂ ለመሆን ብለው እንኳን ያደረጉ ሰዎች አልነበሩ። ለመሆን ብለው እንኳን ይኖሩ ሰዎች አይደሉ። ለመዳን እናንተ እንደምታረጉት ለመጽደቅ ብለው ያደረጉ ሰዎች አይደሉ። ጌታ ከጌታ ላይ የሆነ ነገር ለመቀበል ብለው ያደረጉ ሰዎች አይደሉ። መቼ እንኳን እንዳደረጉት አያውቁ። ላይፍ ስታይላቸው ስለሆነ የተቀበሉት ህይወት ስለሆነ ይሄ ደግሞ የክርስቲያን የዳነ ሰው ምልክቱ መገለጫው። ኃጢያን ደግሞ መገለጫቸው ምንድነው ካልከን ከእግዚአብሔር እውነት ከእግዚአብሔር ሐሳብ የራቀ ህይወት ላይፍ ስታይላቸው። እነኚህ ሰዎች ኦሬዲ ምንድናቸው? ኃጢያተኞች ናቸው። በክርስቶስ ኢየሱስ አላመኑም። የዳነ ማንነት የጸደቀ ህይወት የላቸው። የሚታይ የሚገለጥ ህይወት የላቸው። አለቀ። ሁለቱን ነው የምታየው። ከዛ ውጪ ግን እነኚህ ሰዎች የዳኑበት በክርስቶስ ኢየሱስ በማመን ብቻ፣ በክርስቶስ ኢየሱስ በማመን ብቻ ነው።